ሰላም ሰላም ፋሚሊ እንዴት ናችሁ? እንዴት ከረማችሁ? እንዴት ከረፈዳችሁ? በሁሉም የዓለማችን ክፍል የምትገኙ ቤተሰቦቻችን ሰላማችሁ ይብዛ። ዛሬ ትላንትና ምሽት በተደረገው በቻምፒየንስ ሊግ ጨዋታ በተለይ ቸልሲ ከቃርባግ ጋር ያደረገውን ጨዋታ በዛ ዙሪያ ቆይታ የምናደርግ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አብራችሁን ቆዩ። ትላንትና በነበረው የቻምፒየንስ ሊግ ጨዋታ ትላንት በሰራሁት ቪዲዮ ላይ የኤንዞ ማሬስካ እብደት ስለማይታመን ምን ሊያደርግ እንደሚችል መገመት በጣም ከባድ ነው ስል ነበር። ያንንም ነው ሜዳ ላይ ማየት የቻልነው። ጃው ፔድሮ ትላንትና 10 ቁጥር ተጫዋች ሆኖ ነው ወደ ሜዳ የገባው። ታሪክ ጆርጅ ደግሞ 9 ቁጥር ቦታን ተክቶ ነበር የገባው። ኤስቴቫውና ጊተንስን አስገብቷል። ያው የላቪያ ገና በገባ በአራተኛ ደቂቃ እንደ ሃምስትሪንግ አይነት ጉዳት አስተናግዶ መውጣቱ ይታወቃል። ከሱ መውጣት ውጪ ያሉ አጠቃላይ እንቅስቃሴዎች ከዛ በኋላ ካይሴዶ ተቀይሮ መግባት ችሎ ነበር። ግን ቡድኑ ካራባኦ ካፕ ይጫወት ቻምፒየንስ ሊግ ይጫወት ግራ እስኪገባኝ ድረስ ያየው ጨዋታ ነው። ፍጹም ቼልሲን ያልመሰለበት የማይመስልበት መድረኩ ቻምፒየንስ ሊግ መሆኑን ራሱ በቃ የረሱበት ይሄ በጣም ክለቡን አንደርሬት አድርገው የገቡበት በጣም የሚያበሳጭ እንቅስቃሴ። እኔ በትላንቱ 3 ፓስ ነበረው ቡድኑ ብሎ የሚያሳየኝ ሰው ካለ በጣም ነው ማርያምን የሚገርመኝ። በጣም የሚያናድድ የሚያበሳጭ ነበር። ከእንቅስቃሴ የለ ከጨዋታ አላሳዩ። እኔ እዚህ ሆኜ እንደዚህ የተቃጠልኩት እዛ ድረስ ሄዶ የደገፉ ደጋፊዎች በጣም ያሳዘኑ። ምን ነበር ትላንትና ሜዳ ላይ የነበረው እንቅስቃሴ? ምንድነው ኤንዞ ማሬስካ ምንድነው ቡድኑ ለምንድነው ወጥነት በዚህ ልክ የጎደለው? ሁሌ ሁለተኛ ቡድን ይዞ ገብቶ ከዛ በኋላ የሆነ ታሪክ መስራት የሚፈልግ ሰው ለምንድነው የሚሆነው? በመጀመሪያ አሰላለፍ ገብቶ እኮ ጨዋታ ገሎ ማሳረፍ ይቻላል ተጫዋቾችን። በዛ ላይ ደግሞ እኔ እንደዚህ ለጨዋታ ሲዘጋጁ ምን አይነት መዘጋጀት ነው የሚዘጋጁት? እንዴት ነው ምንድነው የትላንቱን ጨዋታ ምን አይነት ማብራሪያ ይኖረዋል ለትላንቱ ጌም? በጣም እጅግ በጣም የሚያበሳጭ በጣም የሚያናድድ ይሄ ክለቦቹ ቦታ የተቀያየሩ ነበር የሚመስለው። ቼልሲ ነው የሚመስለው ካርባግ ነው፣ እኛ ደግሞ እነሱ ነውና። ስለዚህ እኔ ኤንዞ ማሬስካ ምንድነው ሐሳቡ? ምንድነው? እንዴት ነው ቀጣይ እኮ ባርሴሎናን ነው ቸልሲ የሚገጥመው። እዚህ ጋር ይሄን የመሰለ ውድ ነጥብ ጥሎ ቻምፒየንስ ሊግ ላይ ስለመቆየት እንዴት ነው መታሰብ የሚቻለው? በጣም ግራ የሚያጋባኝ አሰልጣኝ፣ በጣም ግራ የሚያጋባኝ። አንቺ እሱን ትተችዋለሽ ምናምን ትሉኛላችሁ። ብዙ አስተያየቶችን አያለሁ። እኔ የምተቸው ምንም አይነት እምነት በሱ ስለሌለኝ ነው። ተደጋጋሚ ጨዋታዎችን ቼልሲ ነጥብ የሚጥለው ተደጋጋሚ ጨዋታዎችን ቼልሲ ውጤት የሚያጣው በሱ የተጫዋች ምርጫ፣ ጌም ማኔጅ ማድረግ እነዚህ ነገሮች ላይ በጣም ደካማ ስለሆነ ነው። በተደጋጋሚ ጊዜ ትችቴም ከዚህ በመነሳት ነው። ምክንያቱም እየመራ ያለን ጨዋታ ጌም ማኔጅመንት ይፈልጋል እኮ። ጌሙን ማኔጅ አድርጎ ማሸነፍ የሚችለውን ጨዋታ አሳልፎ ሰጥቶ ያውቃል። በጣም ብዙ ጨዋታዎች ባለቁ ደቂቃዎች ያለፈው የሰንደርላንድ ራሱ ትልቅ ምሳሌ ነው። በፕሪሚየር ሊግ ይቸገራል ብለን የምናስብበት ጨዋታ ላይ በቃ ነገሮች ተሰካክተው ውጤት ይዞ ሲወጣ እናያለን። በቀላሉ ደግሞ ነጥብ ማግኘት ይችላል ተብሎ የሚታሰብበት ጨዋታ ላይ ልክ እንደ ትላንት ምሽቱ ተጫዋቾቹ በጣም ንቀው ነው የገቡት። ካርባግን በጣም ንቀው ማለት ነው። ሁሉም የግል ነበር፣ እንቅስቃሴ ሙሉ የግል ነው። ተከላካይ መስመር ላይ እነ ቶሲን ምን እየሰሩ እንደነበረ ምን እያደረጉ እንደነበረ ሲጀምር ሃቶን የመሃል ተከላካይ ለምንድን ነው ያደረገው? ሁለት ግራ እግር ተጫዋቾችን ሴንተር ባክ ላይ ይጠቀማል። ምን ፈልጉ? አመቱን ሙሉ
ሁሉም ጨዋታ ላይ ኤክስፐሪመንት እንዴት ነው የሚሆነው? ይሄ ሰው የቼልሲን እያሰለጠነ መሆኑን ራሱ ጭራሽ ያወቀ አይመስለኝም። በጣም ነው የተናደድኩት በጣም። ምክንያቱም ተጠባባቂ ወንበር ላይ ፎፋና ቁጭ ብሏል፣ ቼሎባ ቁጭ ብሏል፣ አቼምፖንግ ቁጭ ብሏል። ሁለቱም የቼልሲ ጎሎች በሃቶ ስህተት የመጡ የተገኙ ናቸው። ሁለቱም ተመሳሳይ፣ ያውም ሌላም ስህተቶች እኮ ተሳስቷል። ምክንያቱም የእሱ አጣማሪ በአሁኑ ሰዓት አቋሙን ማግኘት የተሳነው ቶሲን፣ ሁለቱም ግራግር። ከዛ በኋላ እሱ የተሳሳተውን ስህተት ማን ነው ሊያርመው የሚችለው? ሰከንድ አፍ እኮ ጭራሽ በቃ ጀምስም ብዙም እየወጣ የተጫወተ አልነበረም። ማርክ ኩኩሬላም እየወጣ የተጫወተ አልነበረም። እኔ እንዳለ ትላንት የነበሩ ተጫዋቾች በአጠቃላይ ሺት ነበሩ ለኔ። ግን ደግሞ ከነሱ ወቀሳ በላይ ደግሞ እኔ ዋናው አሰልጣኛቸው ነው። እሱ ነው መቅሰው ኤንዞ ማሬስካ። እኔ ምን አይነት መድረክ ላይ እንዳለ ምን አይነት ክለብ እያሰለጠነ እንዳለ የገባው አይመስለኝም። አንደኛ ይሄ እግር ኳስ እኮ ነው፣ ጸበል ቅመሱ አይደለም። በቃ የሆነ ቤስት 11 ቡድኑ ሊኖረው ግድ ይላል። ከዛ ደግሞ ተጫዋች ማሳረፍ እኮ አለ። ሁሉም ቡድን እኮ ያደርጋል። ተጫዋች ሲያሳርፍ እኮ የሆኑ ተጫዋቾች ናቸው ማረፍ ያለባቸው እንጂ እንደዚህ አንዴ እኮ መዋቅር አይፈርስም። ለነገሩ መጀመሪያ የት ያዋቀረው ነው። ይሄ በጣም መታረም ያለበት። እኔ በሱ መጀመሪያም እምነት የለኝም። በተደጋጋሚ ጊዜ ነበር በቼልሲ ቤት በሶስት ነገር አላምንም ብያለሁ። አንደኛው አሰልጣኝ ነው፣ ሁለተኛ ግብ ጠባቂ፣ ሶስተኛ ተከላካይ። የለኝም፣ ምንም አይነት እምነት የለኝም። እኔ ዘንድሮ ቶፕ ፎር ሆኖ ቼልሲ ካጠናቀቀ በጣም እድለኛ ቡድን ነው። ቶፕ ፎር ላይ ሆኖ ካጠናቀቀ። ከዛ ውጪ ግን እንዴት ነው በዚህ ሰውዬ ተስፋ ማድረግ የሚቻለው? እብደቱ ሁሌ በየጨዋታ ሙከራ፣ ሁሌ በየጨዋታ የሆነ ነገር ለመፍጠር ማሰብ፣ አዲስ ነገር ማምጣት። ይሄ እንዴት ውጤታማ ያደርጋል? ተጫዋቾቹስ እንዴት ነው አንድ ጨዋታ እያሸነፉ፣ አንድ ጨዋታ ነጥብ እየጣሉ፣ አንድ ጨዋታ እየተሸነፉ እንዴት ነው የመጫወት ፍላጎትስ የሚኖራቸው? እኔ ምን እያደረገ እንዳለ ምንም ነው ሊገባ የማይችለው። ምንም ማለት ነው በቃ ምንም ነው። እኔ የማሬስካ ነገር አይገባኝም በጭራሽ። እንዴት በየጨዋታው ቡድን ይቀያየራል? እንዴት ሮቴሽን መረብ ኳስ ነው እኮ የሚመስለው። ይሄ የቤኒቴዝን ዘመን ነው የሚያስታውሰኝ። ከቼክና ተከላካይ ላይ ፒተር ቼክና አንድ ተጫዋች ማን ነው አሁን አላስታውስም። ከነሱ ውጪ ልክ እንደ መረብ ኳስ የምትጫወቱ ሰዎች ምናምን የምታውቁ ሰዎች ህጉን ካወቃችሁ እየተዞረ ነው የሚጫወተው። እንደዛ ነበር ያደርግ የነበረው ቤኒቴዝ። አሁን የማሬስካ ስራ ልክ ለኔ እንደዛ ሆኗል። ይሄ ሁሉ ጉልበት አውጥተው፣ ይሄ ሁሉ ለፍተው፣ ይሄ ሁሉ ደክመው ውጤት ሳይኖር ላቪያ ተጎርቶ አስቡት እስቲ። አስቡት እንዴት እንደሚያበሳጭ። እኔ ምንም ነው ሊገባኝ ያልቻለው። እኔ ዘንድሮ ይሄንን አመት እሱ የሚጨርስ ከሆነ ራሱ በጣም እድለኛ ነው የሚመስለኝ፣ እየመሰለኝ አይደለም። ምክንያቱም ውጤት ማጣቶች ሲመጡ ደጋፊም መሰላቸት፣ በተለይ ደግሞ ይሄ መድረክ 2 አመት ሙሉ ደጋፊው ናፍቆት ያገኘው መድረክ ነው። ቻምፒየንስ ሊግን ነጥቦችን ሰብስቦ የተሻለ ደረጃ ላይ ይዞ መጨረስ እኮ ፕሌይኦፍ ላይ ቀላል ቡድንን ለማግኘት ይረዳል። አንደኛ፣ ሁለተኛ አሁን በ4 ጨዋታ 7 ነጥብ አስቡት። አንድ ተሸንፏል፣ አንድ አቻ ወጥቷል። 4ቱንም አሸንፈው 12 ነጥብ ላይ የተቀመጡ ቡድኖች አሉ። 10-9 ነጥብ የያዙ አሉ። ከዛ በታች ሆነን ቀጣይ ከባርሴሎና ጋር ይጠብቀናል ጨዋታ። ስለዚህ እኔ በኤንዞ ማሬስካ ተስፋዬ ሙጠጠጠጥ ብሎ አልቋል። ቆይቻለሁ፣ አሁን አይደለም። እናንተስ ምን ታስባላችሁ? ትላንትና ጨዋታውን እንዴት አያችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉን። ለዚህ ቤት አዲስ የሆናችሁ በተለይ የቸልሲ ደጋፊዎች ፎሎ፣ ሰብስክራይብ አድርጉና ቤተሰብ ሁኑ። እኔ በጣም እየተናደድኩ ነው። እስቲ ስሜታችሁን፣ የማታውን ጨዋታ አይታችሁ ስሜታችሁን እስቲ
አጋሩኝ። መልካም ቀን